የሰው ልጅ ሁሉ አንድ አይደለም፣ ነገር ግን ሁላችንንም የሚያመሳስሉን ተመሳሳይ የሚባሉ ባህሪዎች አሉን። ታዲያ በሮበርት ግሪን የተጻፈው The Laws of Human Nature የተሰኘው መጽሐፍ የሰውን ልጅና ባህሪዎቹን ለመረዳት 18 ህጎችን ያጠቃለለ መጽሐፍ ሲሆን ሰው ብዙ ጊዜ የሚያደርገውን ነገር ለምን እንደሚያደርግ የምትረዱበት ምርጥ የሚባል መጽሐፍ ነው። ታዲያ ከ18ቱ ህጎች ውስጥ እኛ ጥቂቶቹን እንመለከታለን። ካስፈለገ ፓርት 2 እሰራላችኋለሁ። ነገር ግን የሰውን ልጅ በደንብ ተረድታችሁ እነሱን በኤክስሬይ ማሽን ማየት እንደመቻል ማለት ነው። ውስጣቸውንም ታውቃላችሁ። የመጀመሪያው ህግ The Law of Irrationality ይሰኛል። ምክንያታዊ ያለመሆን ህግ እንደማለት ነው። ከዛሬ 8 ወይንም 9 ዓመት በፊት አንድ ነገር ተነስቶ ነበረ። ሁሉም ሰው ቢትኮይን የተባለን ነገር መግዛት ጀመረ። የቢትኮይንም ዋጋ እየጨመረ መጣ። ታዲያ በዚህ ሁሉ ወከባ ውስጥ ሁሉም ሰው አንዱ ሚሊዮን እየሰማ ያቺን ቢትኮይን የተባለችዋን ነገር ለመግዛት መጣደፍ ጀመረ። ታዲያ የገዙትን ሰዎች ለምንድን ነው ቢትኮይን የገዛችሁት ብትሏቸው ምክንያታዊ የሆነ መልስ ለመስጠት ይሞክራሉ። ገበያው ነው ወይንም ደግሞ ቴክኖሎጂው ነው፣ የወረቀት ብር ወደፊት አይኖርም፣ ሁሉም ነገር ዲጂታል ሊሆን ነው፣ እንዲህ ብለው መልስ ሊሰጧችሁ ይችላሉ። ቢትኮይን የገዙ ሰዎች እንዳለ በአጠቃላይ የሚያደርጉትን ነገር እያወቁ እንደሆነና በምክንያት እንዳደረጉት ሊነግሯችሁ ይችላል። ታዲያ በቅርብ ዓመታቶች ደግሞ የቢትኮይን ዋጋ አሁንም መልሶ አሽቆልቁሎ ነበር። በዛ ወቅትም ደግሞ ቢትኮይንን አምኜበታለሁ ብለው የገዙ ሰዎች አሁንም መሸጥ ጀመሩ። ያው የቢትኮይን ዋጋ በጣም እየወረደ ስለሄደ በቃ በዚህ ሰዓት ላይ መሸጥ ነው ያለብኝ፣ ከዚህ በላይ መክሰር አልችልም ብለው በኪሳራ ይሸጡታል። ታዲያ አሁን እዚህ ጋር ችግራቸው ምንድነው ካላችሁ ሲገዙም ሲሸጡም ምክንያታዊ አልነበሩም። ምክንያታዊ የሆኑ መስሏቸው ነበር፣ ነገር ግን ተሳስተዋል። በስቶክ ትሬዲንግ ላይም ወይንም በአክሲዮን ገበያ ላይም የምንመለከተው ተመሳሳይ የሆነ ውዝግብ ነው። ይሄኛው ድርጅት አሪፍ እየተንቀሳቀሰ ነው፣ ስለዚህ የዚህ ድርጅት አክሲዮን ልግዛ ሲል አሁንም እናንተ ግር ብላችሁ ትገዛላችሁ፣ ሰው ሲሸጥ ትሸጣላችሁ። ጸሐፊው እንደዚህ ይላል፣ ብዙ ሰው ምክንያታዊ የሆነ ይመስለዋል እንጂ በህይወት ውስጥ የሚያደርገው አብዛኛው ነገር ኢራሽናል ነው፣ ወይንም ደግሞ በምክንያት ሳይሆን ሰው ስላደረገው ነው፣ በሞቅታ ውስጥ የተደረገ ውሳኔ ነው ይላል። ሁለተኛው ህግ The Law of Narcissism ይባላል። ጆሴፍ ስታሊን የተባለውን ሰው ብዙ ሰዎች ሲያገኙት ለመጀመሪያ ጊዜም ደግሞ ምን እንደተባባሉ ሲያስታውሱ በጣም ማራኪ የሆነ ሰው ነው፣ በጣም ደስ የሚል ሰው ነው፣ በነፃነት እንድታወሩ የሚፈቅድላቸው አይነት ሰው ነው ብለው ይገልጹታል። በዛን ወቅትም የምርም ጆሴፍ ስታሊንን ለማናገር ብትሞክሩ የምርም አቴንሽኑን ወይንም ትኩረቱን ሰጥቶ ያዳምጣቸዋል። እንደዚህ ያዳመጠኝ ሰው የለም እስክትሉ ድረስ እሱ ለእናንተ በሚሰጣችሁ ትኩረት ብቻ እናንተን በደንብ መማረክ ይችላል። ልዩ እንደሆናችሁም እንዲሰማችሁ ማድረግ ይችላል። ለሱ የሚሰሩትም ሰራተኞች አንዴ እሱን ካገኘን በኋላ በድጋሚ እስክናገኘው እንጓጓለን ይላሉ። ለምን ይሆን እንደዚህ የሚሰማቸው ካላችሁ እነሱና እሱ መካከል የሆነ ግንኙነት እንዳለ የሆነ ቦንድ እንዳለ እንዲሰማቸው ያደርጋቸዋል። አሁን ጆሴፍ ስታሊን እንደዛ አይነት ሰው ነበረ። ከዚህች ዓለም ላይ ግን በሞት ከመሄዱ በፊት በሚሊዮን ለሚቆጠሩ ሰዎች ሞት ተጠያቂው እሱ ነበረ። በአንድ ወቅትም የቅርቡ የሚባሉ ጓደኞቹን እንዳለ ያስረሸነ ሰው ነው። ታዲያ ጸሐፊው ሮበርት ግሪንም እንደሚናገረው ከሆነ እንደ ጆሴፍ ስታሊን አይነት ሰዎች የዓለም ዋናው ነገር እነሱ እንደሆኑ አድርገው ማሰብን ይፈልጋሉ። በቃ ዓለም በእነሱ ዙሪያ የምትሽከረከር ይመስላቸዋል። ሁሉንም ነገር መቆጣጠር ይፈልጋሉ ይላል። እዚህች ዓለም ላይ እንደኔ አይነት ሰው የለም ብለው ያስባሉ። ራሳቸውን በጣም አግዝፈው ነው የሚመለከቱት። እነዚህ ሰዎች አሁን ኢንተርፕረነሮች፣ ስራ ፈጣሪዎች ሊሆኑ ይችላሉ፣ ፖለቲሻኖች ሊሆኑ ይችላሉ፣ ወይንም ደግሞ በምንም አይነት ዘርፍ ላይ ታለንትድ ሊባሉ ይችላሉ፣ ተሰጥኦ ያላቸው ሊሆኑ ይችላሉ። ነገር ግን ሁልጊዜም ቢሆን በአካባቢያቸው ላይ ያሉት ሰዎች ህይወታቸው እንዳለ በመከራ ሊሞላ ነው ይለናል ሮበርት ግሪን። ዓለም ላይ እንደዚህ አይነት ሰዎች በጣም ጥቂት ቢሆኑም ግን እነዚህን ሰዎች ካገኛችሁ ፈጽሞ ልትሸሿቸው ይገባል፣ እንዳትጠጓቸው ይላል ጸሐፊው። በዚህ ብቻ አላበቃም። ሁሉም ሰው በውስጡ በትንሹም ቢሆን ናርሲሲስት ነው። ሁላችንም እቺ ባህሪ ያለችብን፣ ነገር ግን በጣም ገዝፎ የሚታይበት በጣም ጥቂት ነው ይላል። በሶሻል ሚዲያ ምክንያት ግን ራሳችንን ከሆነው በላይ አድርገን ማሰብ ጀምረናል። ራሳችን ላይ እንለከፋለን ማለት ነው። በጣም ኦብሰስድ እንሆናለን ከራሳችን ጋር። 1000 ሰው ስለተከተላችሁ እናንተ ከሆናችሁትም በላይ የሆናችሁ ይመስላችኋል። ለሰው ማዘን ታቆማላችሁ። በተጨማሪም ትልቅ የሚባል ኢጎ ይዛችሁ መንቀሳቀስ ትጀምራላችሁ። ያ ነው የሚጥላችሁ። ሶስተኛው ህግ The Law of Role Playing። ሁላችንም በውስጣችን ምርጥ የተባለን አክተሮች ሆነናል። ይህንንም ደግሞ የለመድነው ገና ህፃናት እያለን ነው። እንዴት ካላችሁ ቤተሰቦቻችን ልብ እንዲሉን ወይንም እኛ እንዲያስተውሉን ማልቀስ እንጀምራለን። የፈለግነውን ነገር ቤተሰቦቻችን ወይንም ወላጆቻችን አልሰጥ ካሉን እንባችንን እናመጣለን። በማልቀስ የምንፈልገውን ነገር ማግኘት እንጀምራለን። ልክ የምንፈልገው መጫወቻ ወይንም የምንፈልገው ነገር ሲሰጠን በአንዴ ለቅሷችንን እናቆማለን። አክቲንግን ወይንም ትወናን የተማርነው ገና በህፃንነታችን ነው። ታዲያ እያደግንም ስንመጣ ይህንን እየለመድነው በህይወታችን የበለጠም እየተገበርነው
ማስተር እየሆነን እንሄዳለን። ስለዚህ የሆነ ነገር በህይወት ስንፈልግ ያልሆነውን ሆነን ለመገኘት እንሞክራለን። ይህ ማለት ሁሉም ሰው ራሱን አይደለም ማለት ነው። ሁሉም ሰው ትክክለኛ ማንነቱን ለብሶ እየተንቀሳቀሰ አይደለም፣ ማስክ አድርጓል። ታዲያ ይህንን ማስክ ሲያሳያችሁ የምርም የእነሱ ማንነት እሱ ከመሰላችሁ መቼም ቢሆን የሰውን ልጅ ተፈጥሮ የምትረዱ አትሆኑ። እንዲህ ነኝ ብሎ ለመምሰል የሚሞክሩትን ነገር ተመልክታችሁ ከዛ ጀርባ ያለውን ትክክለኛ ማንነታቸውን መመልከት ከቻላችሁ የዛኔ የሰው ልጅ ኔቸር ወይንም የሰውን ልጅ ተፈጥሮ እየተገነዘባችሁ ትመጣላችሁ ማለት ነው። ታዲያ ሮበርት ግሪንም የሰዎችን ትክክለኛ ባህሪ ማወቅ ከፈለጋችሁ ቦዲ ላንጉጃቸውን ወይንም የሰውነት እንቅስቃሴያቸውን ተመልከቱ። እነሱ አክት እያደረጉ እያለ ሳያስቡት ሰውነታቸው እነሱን እየከዳቸው ይመጣል ይላል። ሊፈሩ ወይንም ደግሞ ሊጨነቁ ይችላሉ። የፊት ሪያክሽናቸውን ልትወስዱ ትችላላችሁ። ድምጻቸው ይንቀጠቀጣል ወይንስ የምርም እንደዛው ነው የሚያወሩት? አቋቋማቸው፣ አወራራቸው፣ ሁሉንም ነገር እንደዚህ ልብ እያላችሁ ከሄዳችሁ እነሱ እኔ ነኝ ብለው ከሚነግሯችሁ በላይ እናንተ ስለ እነሱ የበለጠ እያወቃችሁ ትሄዳላችሁ። አራተኛው ህግ ሎው ኦፍ ኮምፐልሲቭ ቢሄቪየር። ሃዋርድ ሂውዝ ልጅ እያለ በጣም አንክሸስ የሚባል የሚጨነቅ በዛውም ልክ ግን ደስ የሚል ልጅ ነው የምትሉት አይነት ልጅ ነበረ። ወላጆቹ ግብረ ገብ አስተምረውታል፣ ስፔሻሊ ደግሞ እናቱ። ስለዚህ በጣም ጨዋ የሚባል ሁሌም ቢሆን ፈገግ ሲል የምትመለከቱት አይነት ልጅ ነበር። ታዲያ በዛው በልጅነት እድሜው ላይ እናቱ ትሞትበታለች። ትንሽ ቆይቶም ደግሞ አባቱ ይሞታል። ስለዚህ ገና በልጅነቱ የእናትና የአባቱን ድርጅት የሚወርስ ልጅ ሆነ። በዛ ልጅነት እድሜው ሁሉንም ነገር መቆጣጠር ጀመረ ማለት ነው። የዛኔ ነው እንግዲህ ያልተለመደ ጸባይ ማሳየት የጀመረው። ሰዎችን መቆጣትና የጨዋ ባህሪ ነው የማትሉትን አይነት ባህሪ ማሳየት ጀመረ። ባለው ገንዘብ እዛው ድርጅት ውስጥ የአክሲዮን ዋጋ ያላቸውን የአክሲዮን ድርሻ ያላቸውን ቤተሰቦቹን እንዳለ መልሶ ገዛቸውና ከድርጅቱ አሰናበታቸው። ወደ ሎስ አንጀለስን በማቅናት ለብቻው ኑሮውን ለመኖር ይሞክራል። ሆሊውድ ውስጥ የራሱን የሆነ ፊልም ፕሮዲውስ ለማድረግ ያስባል ማለት ነው። ታዲያ ፊልሙን ፕሮዲውስ በሚያደርግበት ጊዜ ላይ ለሱ የሚሰሩ ሰዎች በጣም መማረር ይጀምራሉ። ምን አይነት መከራን የጣለብን፣ በዚህ ሰውዬ ስር እስከ መስራት ምንም አለመስራት ይሻላል ይላሉ። ሁሉንም ሰው ለመቆጣጠር ይሞክር ነበረ። ማንም ሰው ያለሱ ምንም ነገር ማድረግ አይችልም። ዳይሬክተሩም የራሱን የፈጠራ ጥበብ ተጠቅሞ የፈለገውን አይነት ነፃነት ሊያገኝ አልቻለም። ስለዚህ ሃዋርድ ሂውዝ ምን ያደርጋል? ዳይሬክተሩን ያባረርና እኔ ራሴው ፊልሙን ዳይሬክት አደርጋለሁ ይላል። በሚያስገርም ሁኔታ ያ ፊልም በጣም ስኬታማ ሆነ። ቦክስ ኦፊስ ላይ በጣም ምርጥ የሚባል ፊልም ሆነለት። የዛኔ ነው እንግዲህ ታላቁ ሃዋርድ ሂውዝ ተወለደ የተባለው። በጣም ታዋቂ የሆነውና ዝና ያገኘው ከዛ ፊልም በኋላ ነበረ። ሁሉም ሰው እንደሚያውቀው ታላቁ ሃዋርድ ሂውዝ ተባለ። ሰዎች ስለሱ ምን እንደተባለ ለማወቅ ጋዜጣ መግዛት ጀመሩ። አሁንም ሃዋርድ ሂውዝ በዚህ ብቻ አላበቃም። አሁንም ለመደበር የምፈልገውን ነገር ደግሞ ላርግ ብሎ የአቪዬሽን ካምፓኒ መሰረታል። በአውሮፕላን ቢዝነስ ውስጥ እግሩን አስገባ ማለት ነው። እንደምንም ብሎ የመንግስትን ኮንትራት ለማግኘት ይሞክር ነበር፣ ግን ደግሞ ባህሪው አይቀመስም፣ አይነካም። ለሱ የሚሰሩ ሰዎች እንዳለ በቃኝ፣ እኔ በዚህ ሰውዬ ስራ አልሰራም እያሉ ኩዌት ማድረግ ወይንም ደግሞ ስራቸውን መተው ጀመሩ። እነዛ ዋና ስራ አስፈጻሚዎች የሚሰሩትን ነገር እያቃለለባቸው ምንም እኮ አይደለም እያለ ዝቅ ማድረግ ሲጀምር ሁሉም መረረው። ስለዚህ ከመንግስት የሚጠብቀው የነበረውን ኮንትራት ባያገኝ እንኳን እንደምንም ብሎ ሌላ ኮንትራት ሊያገኝ ቻለ። እንደዛ ቢሆንም ግን ድርጅቱ ሙሉ ለሙሉ ምስቅልቅል ብሎ ነበር። አገኘው ያልኳችሁንም ኮንትራት መልሶ አጣው። በዛ ጊዜ በ1950ና 60ዎቹ ዓመተ ምህረት $90 ሚሊዮን ነበር የከሰረው። የሃዋርድ ሂውዝ መጨረሻስ ምንድን ነበር ካላችሁ፣ በአውሮፕላን አደጋ ሞተ። አውቶፕሲው ሲመጣ ሬሳው ሲመረመር ሰውነት ውስጥ በጣም ብዙ እጾች ተገኙ። የብዙ አይነት እጾች ሱሰኛ እንደነበርም ያመላክት ነበር። ይህንን ግን ማንም አያውቅም ነበር። ታዲያ የሃዋርድ ሂውዝ ዋናው ችግር ምንድነው ካላችሁ፣ መጥፎ የሚባል ካራክተር ነበረው። ካራክተርስ እንዴት ይመሰረታል ካላችሁ፣ ጸሐፊው ሮበርት ግሪን በዚህ መንገድ ያስረዳል። አንደኛ ማንነታቸው፣ ሁለተኛ ጄኔቲክስ፣ ሶስተኛ ደግሞ ጥሩ የሚባል አስተዳደግ ካለው ወይንም ጥሩ የሚባል አስተዳደግ ከሌለው እሱም ደግሞ ተጽዕኖ ያሳድርበታል። በህይወቱ የነበሩት አስተማሪዎች፣ የህይወት መሪዎቹ፣ በህይወት ዘመኑ የሰበሰባቸው እውቀቶች፣ እነዚህ ሁሉ ነገሮች የአንድ ሰውን ካራክተር ቢልድ ያደርጋሉ። ስለዚህ አመጣጣችን፣ የምንማራቸውና የምንወስዳቸው ነገሮች እንዳለ ባህሪያችንን በአጠቃላይ ይቆጣጠራሉ ማለት ይቻላል። መቼስ ከከሃዲ አይነት ሰው ጋር ቆይታችሁ በፍቅር ግንኙነት ውስጥ አማገጠብኝ፣ አማገጠችብኝ ብላችሁ ልትደነቁ አይገባም። ማንነታቸው ውስጥ ክህደት እንዳለ ትመለከታላችሁ። ስለዚህ እንደሚያማግጡ ግልጽ ነው። ታዲያ የሰዎችን ማስክ ትመለከቱና ከማስካቸው ጀርባ የሆኑትን ትክክለኛውን ማንነት መፈለግ ይኖርባቸዋል። ሰዎችን አይናቸውን ሳይሆን ውስጣቸውን ነው መመልከት ያለባችሁ። ኤክስሬይ መሆን አለባችሁ ያልኩትም ለዚህ ነው። አምስተኛው ህግ the law of covetousness። ፈረንሳይ ውስጥ ትኖር የነበረች
ገብርኤል ሸኔል የተባለች አንድ ሴት ነበረች። እናቷ በልጅነቷን የሞተችው። አባቷም ደግሞ እቺን ልጅ ገዳም ውስጥ ያስገባትና ይጠፋል። እቺ ልጅ 18 ዓመት ሲሞላት እንግዲህ ከዛ ገዳም ትወጣና አዳሪ ትምህርት ቤት ውስጥ ትገባለች። እዛም በነበረችበት ወቅት ልብስ የመስፋት ጥበብን መማር ትጀምራለች። ነገር ግን አልወደደችው። ታዲያ ሌላ የምትወደውን ነገር በምትፈልግበት ሰዓት ላይ አክቲንግ ወይንም ትወና ስለሚባል ነገር አየች። የሰው ልጅ ለተወሰነ ጊዜም ቢሆን ህይወቱን ረስቶ ሌላ ሰው እንደሆነ አድርጎ ማስመሰል ይችላል እንዴ? ይሄ ነገር አሪፍ ነው አለች። በዚህም በመገረሟ የተነሳ አክትረስ ለመሆን ትሞክራለች። መድረክ ላይ ትዘፍናለች፣ ትጨፍራለች፣ ትተውንምም ነበር። የመድረክ ስሟ ማን ነው ካላችሁ ኮኮ ትባል ነበር። ታዲያ በጥቂት ጊዜዎች ውስጥ እንደ ሌሎቹ ተሰጥኦ እንደሌላት ትገነዘባለች። ይህም ማለት ደግሞ ትልቅ ቦታ ላልደርስበት እችላለሁ ብላ እዛው ጋር አክቲንጉን ወይንም ትወናውን አቆመችው። ብዙ ጊዜ ትወና ሞክረው ያልተሳካላቸው ሰዎች በዛ ጊዜ ኮርቲሰን የሆኑ ነበር። ኮርቲሰን የሚለውን ቃል ምን ማለት ነው ብላችሁ ጉግል ላይ ብትመለከቱት ፕሮስቲቲዩት ይላቸዋል። ሴተኛ አዳሪ መሆን ማለት ነው። ነገር ግን ኮርቲሰን የተባለው ለምንድን ነው ካላችሁ ራሳቸውን የሚሰጡት በጣም ውድ ለሚባል ሰው ወይንም ደግሞ ሀብት ላለው ብዙ ዝና ላለውና ለተከበረ ሰው ነው። ቅንጡ የሚባል ቤት ይሰራላቸዋል። በተጨማሪም አሪፍ የሚባሉ ቀሚሶችን ይለብሳሉ። ምንም እንኳን ማህበረሰቡ ዝቅ ብሎ እነሱን ቢያንቋሽሽም ኑሯቸውን ከተመለከታችሁ በጣም የሚያብለጨልጭ ነው። የቅንጡ ህይወት ስለሚኖሩ ብዙ ጊዜ ማህበረሰቡ የሚለውን ነገር አይሰሙም። በጊዜ አለ የሚባል ሀብታም የነበረ ባልዘን የተባለ ሰው የኔ ኮርቲሰን ወይንም የኔ ሴት ሁኚ ብሎ ይጠራታል። የሱም ትሆናለች። ምንም እንኳን አሁን እሷ የምትፈልገውን ህይወት የምትኖር ቢመስላትም አሁንም ውስጧ አልረካም። የሆነ ነገር ይጎለኛል ብላ እያሰበች ነው። ታዲያ የሆነ ቀን የባልዘን መኝታ ቤት ውስጥ ትገባና እሱ የሚለብሳቸውን ልብሶች እሷ ከምትለብሳቸው ልብሶች ጋር ቀላቅላ ለመልበስ ትሞክራለች። አዲስ የሚባል ስታይል አመጣች ማለት ነው። እሱን ለብሳ ወደ ውጪ ስትወጣ ሰው ሁሉ መውደድ ጀመረ። የማንን ልብስን የለበሽው? የሚያምር ዲዛይን ነው ማለት ጀመሩ። ልክ እንደሷ ሁሉ በሌሎች ሀብታሞች የተገዙ ሴቶችም የእሷን ቀሚሶች ሲያዩ እኔም እፈልጋለሁ፣ እንደዚህ አይነት ቀሚስ ያስፈልገኛል ማለት ጀመሩ። የዛኔ የሆነ ፍላጎት እንዳለ ገባት። ከትንሽ ጊዜ በኋላ አርተር ክፐል የተባለ ሌላ አንድ ሰው ተዋወቅና እሱም ደግሞ ከሌሎች የተከበሩ ከሚባሉ ሴቶች ጋር ያገናኛታል። ውድ ነገርን መልበስ የሚወዱና በጣም ሀብታም የሚባሉ ሴቶችን አገኘች ማለት ነው። ታዲያ እነዚህም በጣም ውድ የሚባሉ ነገሮችን መልበስ የሚወዱት ሴቶች የእሷን ልብስ ሲመለከቱ በጣም መደነቅና መገረም ጀመሩ። ሁሉም ገብርኤል ሸኔል የምትለብሰውን ልብስ መፈለግ ጀመረ። ታዲያ ገብርኤልም ወደ ፓሪስ ትጓዝና እዛ የምትለብሳቸውን ልብሶች ለገበያ ማቅረብ ጀመረች። ገብርኤል ሸኔል የለበሰችው ልብስ ነው ከተባለ ሁሉም ሰው ለመግዛት ይቸኩል ነበር። በቃ የነካችው ነገር የለበሰችው ነገር እንዳለ ሰው የሚወደው ሆነ። ገብርኤል ፋሽንን አትከተልም፣ እንደ አዲስ ሆና ነው የምትመጣው። እስከዛሬ ከተማው ላይ ያልታየ አይነት አለባበስ ነበር የምትለብሰው። ለዛም ነበር ሰዎች ልብሶቿን የሚፈልጉት። ታሪኩን ሳሳጥርላችሁ ዓለማችን ላይ አሁን ታዋቂ ከሚባሉ የልብስ ብራንዶች መካከል አንደኛው ኮኮ ሸኔል ነው። ኮኮ የመድረክ ስሟ ነው፣ ሸኔል ደግሞ የአባቷ ስም። ታዲያ ይሄንን የሚያህል ግዙፍ ድርጅት በማ ተመሰረተ? በዚህች ገብርኤል ሸኔል በተባለች ግለሰብ። ታዲያቺ ግለሰብስ ምንድነው ያደረገችው ካላችሁ የሌሎችን ዲዛየር የሌሎችን የውስጥ ፍላጎት ተመለከተችና ያንን ማባዛት ቻለች። የሰው ልጅ በውስጡ አምቆ የሚፈልጋቸው ብዙ ነገሮች አሉ። አፉን አውጥቶ መናገር ባይችልም በጣም የሚፈልጋቸው ነገሮች አሉ። እነዛን ነገሮች እየተመለከተች ያንን ማግኘት የሚችሉበትን መንገድ ስትዘረጋ ሁሉም ሰው ወደ እሷ መክነፍ ጀመረ። ይህንን የሰውን ባህሪ የተረዳ ሰው እሱም የሰውን ድብቅ የሚባለውን ወይንም ደግሞ እምቅ የሚባለውን ፍላጎት ይመለከትና በዛ ዙሪያ የሆነ ነገር ይፈጥራል። ስድስተኛው ህግ the law of short-sightedness። ሁሌም ቢሆን የሚያማርሩ ሰዎች መቼስ አይጠፉም። አንድን ነገር ይመለከታሉ፣ ምናልባት ዜና ወይንም ደግሞ ሬዲዮ ያዳምጡና በቃ የዓለም መጨረሻ ቀርቧል፣ ሶስተኛው የዓለም ጦርነት እያሉ ይዘግባሉ። ሌሎችም አይነት ደግሞ ሰዎች አሉ። በዚህ መንገድ በቀላሉ ሀብታም መሆን ትችላላችሁ በተባሉ ቁጥር እያንዳንዱን ነገር እየሞከሩ ገንዘባቸውን የሚዘረፉ ስካም የሚደረጉ ወይንም የሚጭበረበሩ ሰዎች አሉ። የእነዚህ ሰዎች ችግር ምንድነው ካላችሁ አይምሯቸው ረጅም ርቀት መመልከት አይችልም። አጭር ርቀትን ብቻ ነው የሚመለከቱት። ሁሌም ቢሆን የሰው ልጅ ባህሪ በጣም በአጭር ነገር ለመያዝ ቅርብ ነው። ስለዚህ ረጅም ርቀትን ለመመልከት እንሞክር። ወደ ኋላ ተመልሰን ደግሞ ታሪክንም እንደ ምስክር እንይ። በታሪክ ውስጥ ምን አይነት ነገሮች ተፈጥረዋል፣ ምን አይነት ነገሮችም ሲፈጠሩ ነበር። ያንን ፓተርን ተመልክታችሁ በዛ ፓተርን መንገድ ነው መሄድ ያለባችሁ። አስተሳሰባችሁ፣ አመለካከታችሁ ከፍ እያለ እያደገ ካልመጣ በስተቀር ሁሌም ቢሆን ዓለም ላይ በሚፈጠረው ነገር ውስጥ ሪያክቲቭ ሆናችሁ ነው የምትሄዱት። በቃ ምላሽ እየሰጣችሁ መኖር ደግሞ ሁሌም ቢሆን በአጭር ርቀት ውስጥ መመልከት
መበርከትን ያመለክታል። ስለዚህ ረጅም ርቀትን ለመመልከት ተፈጥሮ በአጠቃላይ ሳይክል እንዳላት ሁሉ የራሷ ድግግሞሽ እንዳላት ሁሉ ታሪክም እንደዛው ስላለው ወደ ኋላ መለስ እያላችሁ እያጠናችሁ ወደፊትም ሊመጣ የሚችለውን ነገር እየገመታችሁ ይሄ እንዲህ ከሆነ ይሄ እንዲህ ሊሆን ይችላል እያላችሁ እያሰላችሁ መንቀሳቀስ መቻል አለባችሁ። ሁሌም የቅርቡን ብቻ አትመልከቱ። በሩቅ ስትመለከቱ ወይንም ረጅም ርቀት ስታዩ የተሻለ የሚባል አንደርስታንዲንግ ይኖራችኋል። ጉዳዩን ትረዱታላችሁ። አሁንም ብዙ ህጎች ይቀሩናል። ቀሪውን ህግ ደግሞ ነገ በሌላ ፓርቲ ይዤላችሁ እመጣለሁ። በሮበርት ግሪን የተጻፈው The Laws of Human Nature። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።